የስትሮክ ህክምና አሁን በኢትዮጵያ ረጅም ዓመት ሲሰጥ ነበር። በዓለም ደረጃ ያንግ የሆነ ገና እያደገ ያለ ዲሲፕሊን ነው። ለምንድን ነው ስትሮክ በዚህ እድሜ የያዘው? ስንጠይቅ ፈርዘር ስንጠይቅ ይሄ የለውም እሺ ሲጋራ አጭሶ ያውቃል? እሱ 10 ዓመት 15 ዓመት አጭሶ ነበር፣ አሁን ቆሟል። አሁን ደግሞ እንዳልከው በጣም ወጣቶች ላይ ልጆች ላይ እየታየ ነው። ለሱ ምክንያት ምንድን ነው ብለህ ታስባለህ? አሁን አንደኛው ሲጋራ ነው ብለናል። ሌላ አጋላጭ ሁኔታዎች አሉ በእናንተ ያያችሁት ካለ? አንድ ሰው ስትሮክ ከመጣው በኋላ ራሱን የመቻል አቅሙ ከ10 እስከ 15% ይቀንሳል። ፊት የመጣመም ነገር ካየን አንድ ሳይድ ጥንካሬ አንድ ሰው ከዛለበት፣ ንግግሩ አንደበቱ ከተላለፈ፣ አይን ወደ አንድ በኩል ካየ እንደዚህ ስትሮክ ነው ብለን ነው ምናምነው። ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች፣ ይህ ዘመናዊ ሕክምና ከባህላዊ አስተምህሮና ከህብረተሰብ ጤና አንጻር የምንቃኝበት እነሆኛ ፖድካስታችን ነው። እንግዲህ ወሩ ግንቦት እንደመሆኑ ግንቦት ወር ደግሞ የስትሮክ ግንዛቤ ማስጨበጫ ወር ነው እና እሱን በሚመለከት ከእንግዳ ጋር ስለ ስትሮክ እንወያያለን። እንግዳችን ጥሪያችንን አክብረህ ስለመጣ በጣም እናመሰግናለን። አመሰግናለሁ። እስቲ ራስን አስተዋውቅልን ለተመልካቾቻችን። ሳሙኤል ማስረሻ እባላለሁ። በጥቁር አንበሳ ሆስፒታል የነርቭ ቀዶ ህክምና ስፔሻሊስት እንዲሁም የስትሮክ ደግሞ ሰብ ስፔሻሊስት ነኝ። ዶክተር በድጋሚ እንኳን ሰላም መጣ። ህክምና ላይ እንግዲህ እንደሚታወቀው ብዙ አይነት ስፔሻሊቲ አለና አንተ ከዛ ሁላ ስፔሻሊቲ መርጠህ እንዴት ወደ አእምሮ የቀዶ ህክምና ትምህርት ልትገባ ቻልክ? ምን አነሳሳ? እሱ እንግዲህ የአጋጣሚዎችም አለ ፍላጎትም አለ። ግን የእኔ ታሪክ እንዴት ነው? እንግዲህ ይህን የማወራው ከ15 ዓመት በፊት 20 ዓመት በፊት የነበረ የተደረገ ምርጫ ነው እና በዛን ጊዜ የህክምና ተማሪዎች ባለንበት ጊዜ የነርቭ ህክምና ይድናል ተብሎ በደንብ አይታሰብም። ያው እኛ ከማህበረሰብ የተወጣጣን እንደመሆናችን መጠን እኛም ያንን አስተሳሰብ ይዘን ነው የምንገባው። የነርቭ ህክምና ስፔሻሊ የነርቭ ቀዶ ህክምና በቃ ገለል የሚደረግ ታካሚዎች እንደ ሌላው ቀለል ያለ ህክምና አይድኑም ተብሎ የሚታሰብበት ሰው የሚሸሸው አይነት የስፔሻሊቲ አይነት ነበር። ነገር ግን እንደ አጋጣሚ ሆነው በመጨረሻው የህክምና የትምህርት ዘመኔ ላይ ተመድቤ የምሰራበት ዋርድ እነዚህ የነርቭ ቀዶ ህክምና ዋርድ ነበረ። እዛም ደግሞ አብረን የምንሰራቸውን የታላላቅ ሐኪሞች ስፔሻላይዝ የሚያደርጉ ሐኪሞች ከነሱ በቅርብ ስንሰራ ታካሚዎችም ደግሞ ያላቸውን ለውጥ ራሴ አይን እማኝ ሲሆን አስተሳሰብ ይቀየራል። ስፔሻሊ ደግሞ እንደዚህ በስልጠና ላይ ያሉት ተማሪዎች ሬዚደንትስ የሚባሉት ሳቡኝ በጣም ታታሪ ናቸው፣ ትጉህ ናቸው። በአስቸኳይ ነው የሚደርሱት ድንገተኛ ነገር ሲፈጠር። በዛው መጠን ደግሞ ትሁት ናቸው። እኔ የምፈልገውን አይነት ትሬት ወይም ባህሪያት አየሁባቸው። እነሱም ደግሞ ያው እኔን እንደ ጥሩ ተማሪ ማየት ሲቆጥሩ የመፈላለግ አይነት ነገር ሲፈጠር በዛው ያንን ለመማር ወሰንኩኝ። ከአእምሮ ቀዶ ጥገና ህክምናው ጎን ለጎን ኢትዮጵያ ውስጥ በጣም ጥቂት አሉ ከሚባሉ ደግሞ የስትሮክ ሐኪሞች ውስጥ አንተ አንዱ ነህ እና የኛ ሀገር የስትሮክ ህክምና ምን ደረጃ ላይ ነው አሁን ላይ? አንተ ባየው ባጋጠመ ሁኔታ ምን ላይ ነው ማለት ይቻላል? ሰፊ ጥያቄ ነው። የስትሮክ ህክምና አሁን በኢትዮጵያ ረጅም ዓመት ሲሰጥ ነበር። ግን የስትሮክ ህክምና ደረጃ አለው። መሰረታዊ ህክምና፣ የመጀመሪያ ደረጃ ህክምና እና ደግሞ ሁለገብ ወይም ኮምፕሬሄንሲቭ ስትሮክ ኬር የምንለው። እኛም ገና ሜዲካል ስኩል እያለው የመሰረታዊ ህክምና ወይም ቤዚክ የስትሮክ ኬር ይሰጥ ነበረ። አሁንም ይሰጣል።
ግን ይሄ ሁለገብ የሆነው የስትሮክ ምንጩን እንግዲህ ስትሮክ ስንል በስፋት የሚታወቀው ይሄ ስኬሚክ ስትሮክ ወይም ደም ስር ሲዘጋ የሚያጋጥመን ስትሮክ ነው የምናወራው እና ለሱ ከህክምናዎቹ ሁሉ ከፍተኛ ጥቅም የሚያስገኘው ያን የተዘጋው ደም ስር ሄዶ ፊዚካሊ መክፈት የተጀመረው በዚህ ባለፉት 3 ዓመት ገደማ ውስጥ ነው። እንደ ዓለም ጥናት ወጥቶ ትክክል ይሄ ነገር ለስትሮክ ታካሚዎች ይጠቅማል ተብሎ የታወቀው ራሱ ገና 11 ዓመቱ ነው። በአጠቃላይ በዓለም ደረጃ ያንግ የሆነ ገና እያደገ ያለ ዲሲፕሊን ነው ወይም ህክምና ነው። በተደራሽነት ስናየው ግን ከሀገራችን አንጻር ገና በጣም ይቀረናል። የዓለም አቀፍ ጤና ድርጅት የሚመክረው ወይም እንደ ጋይድላይን የሚያስቀምጠው እያንዳንዱ ማህበረሰብ ስለ ስትሮክ ግንዛቤ ሊኖረው ይገባል። ለስትሮክ ህክምና አክሰስ ወይም ተደራሽነት ሊኖረው ይገባል እና ደግሞ ይሄንን አፎርደብል በሆነ መልኩ ሊያገኝ ይገባል። በዚህ ረገድ ገና አልተጀመረም ማለት ይቀላል። ግን እንደ ሰርቪስ እንደ ህክምና አሁን ዓለም ደረሰችበት የሚባለው ኬር አክሰሱ ላለው ሰው አሁን ኢትዮጵያ ውስጥ እየተሰጠ ይገኛል። ተደራሽነቱ ግን ሁላችንም እንደምናውቀው ይቀርባል። እዚህ ላይ በደንብ አጽንኦት ለመስጠት ስታየው የስትሮክ ህክምና ካለን የጤና ተቋማት አቅም አንጻር ህክምናው ምን ይመስላል? ጋፕ እሱ ጋር አለ ወይ? የጤና ህክምናውን የሚሰጡት ባለሙያዎች አንጻርስ፣ እንዲሁም ደግሞ ሰፋ አድርገን ደግሞ ከፖሊሲስ አንጻር የሚደግፍ ነገር አለ ወይ? ጥሩ ጥያቄ ነው። ስትሮክ ሲጀመር እንደ ህክምና የመጣው ከተማዎች ሲሰለጥኑ ከሆስፒታል ከመድረስ በፊት አንድ ታካሚ የሚደረግለት እንክብካቤ አድቫንስድ ወይም ስታንዳርዱን የጠበቀ ሲሆን ፍጥነት ሲኖረው የተለያዩ መስፈርቶች መሟላት አለባቸው። ይሄ የሚያመለክተው ምንድነው? የስትሮክ ህክምና በዚህ የተሟላ የስትሮክ ህክምና ለመስጠት ኤግዚስቲንግ ሲስተምስ ወይም ነባር የሆስፒታል መዋቅር ያስፈልግሻል። አንዱ ላይ ተደምሮ የሚመጣ የህክምና አይነት ነው። በዛ ረገድ አሁን በሀገራችን ኢቨን በ3ኛ ደረጃ ወይም ሪፈራል ሆስፒታል የምንላቸው በርካታ ሆስፒታሎች አሉ። በአዲስ አበባ ውስጥ ብዙ ቦታዎች፣ በየክልሎች ደግሞ ቢያንስ በዋና በርዕሰ መስተዳድሮች ብዙ ሪፈራል ሆስፒታሎች አሉን። በባለሙያ አንጻር እንግዲህ በአጭር ጊዜ ያለውን ለውጥ ስታየው ብዙ ለውጥ አለ። እንግዲህ እጥፍ ሆኗል ቢያንስ ባለፉት 2 ዓመታት ውስጥ። ዶክተር ወንዶሰን ይህን ስፔሻሊቲ በውጭ ሀገር ተምሮ ከሰብ ስፔሻሊቲ አክቹዋሊ ተምሮ እዚህ ሀገር አምጥቶታል። ከዛ እኔም ይሄንን ስፔሻሊቲ ለመማር እድል አግኝቻለሁ። ሌሎችም ደግሞ ከኔ በኋላ እየተማሩ ያሉ ፓይፕላይን ላይ ያሉ ሐኪሞች አሉ። በሰው ኃይል አንጻር እየበዛ ነው ቁጥሩ። ግን ሰፖርቲንግ ስታፍም ያስፈልጋል። አንድ ሰብ ስፔሻሊስት ብቻ አይበቃም የተሟላ ህክምና ለመስጠት። አስቀድሞ ገና አምቡላንስ ላይ የሚያገኘው ባለሙያ ስለ ስትሮክ ግንዛቤው የበቃ መሆን አለበት።
ድንገተኛ ክፍል ሲመጣ ከመድረሱ በፊትም አክቹዋሊ ተደውሎ እንደተዘጋጁ ይሄን አይነት ስትሮክ የመጣ ነው የሚባለው በውጭ ሀገር። ቀጥሎ ደግሞ ድንገተኛ ክፍል ያለው ስትሮክ መሆኑን አውቆ ተገንዝቦ ቶሎ የሚያስፈልገው ምርመራ መላክ አለበት። ያም የመረመረው ደግሞ የራዲዮሎጂ ቴክኒሽያን ወረፋውንም የሆነ አስቀድሞ ወይም አስተካክሎ መዘጋጀት አለበት። ከዛም ደግሞ መድኃኒት የሚሰጠውም ካለ የነርቭ ሐኪሙ የነርቭ ስፔሻሊስቱ ያንን መድኃኒት ለመስጠት ዝግጁ መሆን አለበት ነርስ። መጨረሻ ላይ ደግሞ ይሄ የተሟላው የመጨረሻው ደረጃ የሚባለው የተዘጋውን ደም ስር የመክፈት አቅም መኖር አለበት። በዚህ ረገድ ፕሮባብሊ አንድ ማዕከል ውስጥ ብቻ ነው አሁን ይህንን ማድረግ የቻለው። ሌሎች ሆስፒታሎች መሰረቱን እየጣሉ ነው ያሉት። የስትሮክ ሕክምናን እዚህ ያደረሰው የካርዲያክ ወይም የካርዲዮሎጂ ወይም ኢንተርቬንሽናል ካርዲዮሎጂስት የሚባሉ ኮሊግስ ኦፍ አወርስ የመሰረቱት ወይም እነሱ በከፈቱት መንገድ ነው አሁን እኛ ይሄንን ወደ ጭንቅላት ሄዶ የሚደረገውን ሕክምና መስራት የቻልነው። በሀገራችን ደግሞ አሁን በርካታ ካትላብ ወይም የካርዲያክ ሕክምና የሚሰጥባቸው ኤክስሬይ እና መድኃኒትን ምንድን ነው የሚባለው ያቀናጀ የካትላብ የሚባለው ተቋም አለ። ብዙ ቦታዎች አለ ቢያንስ በመዲናችን ውስጥ። እነዚህን የተወሰነ ሞዲፊኬሽን በማድረግ ወደ ስትሮክ ሕክምና ተቋምነት ማሳደግ መሞከር ይቻላል። እያልክ ነበረው አንድ ታማሚ የስትሮክ በሽታ ተጠቅቶ ሕክምና ቦታ ሲመጣ የብዙ ሰዎችን ቅንጅት ይፈልጋል እያልከን ነበረ እና በጣም ደግሞ ፈጣን መሆን አለበት እና ያው እኛ በሕክምናው በደንብ እናውቀዋለን፣ ግን ለተመልካቾቻችን ግልጽ እንዲሆን መፍጠኑ ፈጣኑ መሆኑ ይሄ የሁሉም ሰው ቅንጅት ለምን አስፈለገ? እንደሌላው ጊዜ ሰጥቶ የሚታከም ነገር አይደለም ወይ? እንግዲህ እዚህ ጋር ነው የሚለየው። የስትሮክ ሕክምና ለየት የሚያደርገው አንደኛ የሚፈልገው የቅንጅት መጠን ብዙ ሰው አንድ ላይ መጥቶ በፍጥነት በተቻለ ፍጥነት ልናደርግ ይገባል ይህን ሕክምና። በአጠቃላይ ምንድነው የወጡ ጥናቶች የሚያሳዩት አንድ ደም ስር ትልቅ ደም ስር ወደ ጭንቅላት የሚሄድ ደም ስር ሲዘጋ ጉዳት ይጀምራል ጭንቅላታችን ውስጥ። ያ ጉዳት ግን በአጠቃላይ እንግዲህ በስምምነት ነው እስከ 24 ሰዓት ድረስ ነው ያ ጉዳት የሚዘልቀው ተብሎ ተደምድሟል። ግን እስከ 24 ሰዓት ነው ማለት እስከ 24 ሰዓት ድረስ መጠበቅ አለብን ማለት አይደለም። ወዲያው ነው ሕክምና ማድረግ ያለብን። ለምንድን? እያንዳንዱ ደቂቃ ትርጉም ይኖራታል። አንድ ሰው ልክ ትልቅ ደም ስር ሲዘጋበት የተደረገ ትልቅ ጥናት አለ። በእያንዳንዷ ደቂቃ 1.9 ሚሊዮን የአንጎል ሴሎች ነው የሚሞቱት። በጣም ብዙ ነው። እያንዳንዱ ደቂቃ እንግዲህ አስቢው። እያንዳንዱ ሰዓት ደግሞ ትርጉም አለው። ልክ አንድ ሰዓት ካረፈድሽ ስትሮክ ይዞሽ ሕክምናውን ከማግኘት በፊት ጥሩ ውጤት ጥሩ አውትካም የምንለው እኛ ወይም አንድ ሰው ስትሮክ ከመጣው በኋላ ራሱን የመቻል አቅሙ ከ10 እስከ 15% ይቀንሳል። ስለዚህ 2 ሰዓት ሲል ይደመራል ማለት ነው 30% እያለ 24 ሰዓት ካለፈው አንድ ሰው ከ10 እስከ 15% ብቻ ነው ራሱን የመቻል አቅሙ። ግን የተሟላ ሕክምና ካገኘ ግን እስካሁን ባለው ጥናት ይህንን እስከ 60% ማድረግ ይቻላል። በፍጥነት በመጣሽ ቁጥር ደግሞ በ6 ሰዓት ባነሰ ጊዜ ውስጥ በመጣሽ ቁጥር ደግሞ አሁን በውጭው ዓለም እስከ 70%ም ደርሰናል የሚሉ ተቋማት አሉ። ይሄ በጣም ጉልህ ነው። እንግዲህ አስቢ እንግዲህ አንቺ እናት አባትሽ እንደዚህ በስትሮክ ቢጠቁ 10% ወይ 70% መረጭ ብትባይ በጣም ቀላል ነው ለመምረጥ። ሕክምና ላይ ደግሞ ይህን ያህል እንደዚህ ጠንካራ ኤቪደንስ ወይም ማስረጃ ያለው ሕክምና ጥቅም ብዙ አታገኝም።
ፍጥነት በጣም ወሳኝ ነገር ነው። ስለዚህ ማለት አሁን ለምሳሌ ያው ስትሮክ አንድ ሰው ስትሮክ ሲይዘው ብዙ ጊዜ የሚያሳያቸው ምልክቶች አሉ አይደለ? የስሜት መስነፍ፣ ለመናገር መቸገር የመሳሰሉት አሉ። ስለዚህ በተባለው ጊዜ ውስጥ ወይም ቀድሞ ቢመጡ ያንን ነገር መመለስ ትችላላችሁ ማለት ነው? አዎ ትክክል ነው። እነዚህ ያው አሁን እንዳልሻቸው ለማብራራት እኛ ፈጠን በጊዜ ብለናቸዋል። ፊት የመጣመም ነገር ካየን አንድ ሳይድ ጥንካሬ አንድ ሰው ከዛለበት፣ ንግግሩ አንደበቱ ከተቆላለፈ፣ አይን ወደ አንድ በኩል ካየ እንደዚህ ስትሮክ ነው ብለን ነው የምናምነው። ምክንያቱም አጣዳፊውና ወሳኙ መታከም ያለበት እሱ ነገር ነው። ቶሎ ወደ ጤና ተቋም መሄድ አለበት ይሄ ሰው። ምርመራ ተደርጎ አስከፊ አይነት ስትሮክ ወይም ትልቅ የተዘጋ ደም ስር አለ ከተባለ ያን መክፈት አለብን። እንዳልኩሽ ነው እያንዳንዱ ደቂቃ ማተር ያደርጋል። አሁን የኛ ቲም ላይ ስትሮክ አለ ሲባል እንዴት እንደምንሯሯጥ ቢታይ ለመረዳት ትንሽ ይቀላል። እያንዳንዷ ሴል እያንዳንዷ ደቂቃ እንግዲህ ኦልሞስት 2 ሚሊዮን ሴል ካጣሽ ማሰብ ነው እንግዲህ አንድን ሰው ወይ ከሞት ወይም ከአልጋ ቁራኛነት ለመታደግ ነው የሁሉ ሩጫ እና እሱም ደግሞ ይቻላል፣ ታይቷል። በውጭው ዓለምም በእኛም ሀገር አይተነዋል ከኤክስፔሪንሳችን። እንደው እዚህ ላይ ብዙ ሰው ስትሮክ ያዘው ሲባል በቃ ከዚህ በኋላ ምንም አይነት ተስፋ እንደሌለው፣ ምክንያቱም መንቀሳቀስ አይችልም። ያው እኛ ሀገር ያለው ሪሃብ ሴንተሮቻችንም ያን ያህል ጠንካራ ስላልሆነ ያለውን ነገር ውድ ስለሆነ ብዙ ነገሮች ተያይዙ ነገሮች አሉና ሰው አይምሮ ውስጥ እሱ ነገር አለ በደንብ። ግን እንደው አንተ አሁን እንዳልከው በጣም የምትሯሯጡት ስትሮክ ሲባል በእናንተ ቲም እና ያ ተደርጎ የሰውን ህይወት ወደ ቀድሞ ሁኔታ ወይም ወደ ተሻለ ነገር ያሸጋገራችሁበት እንደው አንድ ስቶሪ ካለ ብታጋራ፣ አንድ ታሪክ ካለ። በጣም ብዙ ምሳሌ ነው ያለው። ግን ቢያንስ አሁን ከፍሬሽ ሜሞሪ የራሴን ራሱ አስተሳሰብ የቀየረው አንድ ልዩ የሆነ ኬዝ ኤግዛምፕል አለን እና አንዲት እናት 1 ዓመት ተኩል እንደዚህ እናት ናት፣ ልጅ አላት እና ከበረራ እያደረገች ነው። ከውጭ ሀገር ወደ ኢትዮጵያ እየመጣች ነው እና ወደ ኢትዮጵያ የሚጠጋች ባለበት ጊዜ ኢንፍላይት ምን ያጋጥማል? ራሴን ትላለች። ከዛ አንድ እጇንም በደንብ መንቀሳቀሱን ሰነፍ ይልባታል። ከዛ ራሷን መሳት ትጀምራለች ቀስ እና እዛው አይሮፕላን ላይ አንድ ሐኪም ነበረ። ይሄ ነገር ስትሮክ ይመስለኛል ብሎ ጠረጠረ፣ በትክክል ጠረጠረ። ከዛ ይደወላል ወደ አየር መንገድ ወደ እኛ ይደውላል። እኛ ይሄን እንሰማለን፣ በተጠንቀቅ እንቆማለን ማለት ነው። እኛ ጋር ስትደርስ እኚህ እናት ህመሙ ከጀመራት 3 ሰዓት አልፏል እና ይሄ ብዙ ጊዜ አይገኝም። ይሄ አጋጣሚ ብዙ ጊዜ አይገኝም። ነገር ግን እኛ ጋር ስትደርስ በቃ ራሷን ሙሉ በሙሉ ስታለች። እንግዲህ እኛ እንደምታውቁት ጂሲኤስ የሚባለው የንቃት መጠን ከ15 3 ሙሉ በሙሉ ራሷን ስታ፣ ያው የሞተ ሰው 3 ነው የሚባለው እንደምታውቁት ደርሶ ነበረ። መተንፈስም ራሱ እያስቸገራት ስለነበረ ወዲያው መተንፈሻ ማሽን ላይ ያደረግናት። ከዛ ኤምአርአይ አነሳናት እና አገኘ ነው ምንጩን። በጣም ትልቅ የፈሰሰ ደም አለ። የፈሰሰበት ምክንያት ኤምአርአይ ላይ ምልክት አለው። ምን እናድርግ ነው እንግዲህ እንደምታውቁት ነው አንድ ሰው ንቃት መጠኑ ጂሲኤስ 3 ሆነ ማለት እኛ እንደምናውቀው ከልምድ አንዱ ወይ የሞተ ሰው ወይ እየሞተ ያለ ሰው ማለት ነው። ኮማ የሚባለው ማለት ነው። ኮማ ዲፕ ኮማ፣ በቃ ከዛ በላይ ኮማ የለም። ከዛም አልፎ ተርፎ ደግሞ መተንፈስ ራሱ እያቀጣት ነው። እኛ በተማርነው ከምናውቀው ባዮል ዴፊኒሽንስ እቺ እናት በቃ ተስፋ የላትም ብለን እናስበው። ነገር ግን ምንድነው ለየት የሚያደርገው እሷን ጊዜ ነው። 3 ሰዓት ላይ መጣችሁ። ኦኬ ሁሉ ነገር እናድርግ ተባባል። ወዲያውኑ ወደ አክሽን ሄድ ነው። ያንን
የፈሰሰበትን ምክንያት ካትላብ በመውሰድ ዘጋ ነው። የፈሰሰውን ደም ደግሞ ወዲያውኑ ያን ሰርጀሪ እንደጨረስን አስተነፈስ ነው። ማድረግ የሚገባን ነገር ወዲያ ያደረግን ማለት ነው። እና ያው ሌላውን ለጊዜ ነው እና ሁላችን ነው ሰርፕራይዝ ነው። በነጋታው ከማሽን መላቀቅ ታልቻለች። የመንቃት ምልክት አሳየች እና ገና ከ3-4 ቀን ሳይሞላት በቃ አይኗን መግለጥ ቀስ በቀስ እየተሻላት ሄደ እና 15 ቀን በማይሞላ ጊዜ ውስጥ ኢቭን አርጊ የምትባለውን ነገር ማለት ጀመረች። ኦቤ ማለት ጀመረች። እንግዲህ ይሄንን ትርጉሙን ታውቁታላችሁ። ይሄ ምንድነው? እኔ እንግዲህ አፌን ሞልቼ መናገር እችላለሁ። በቃ በኢትዮጵያ ታሪክ ፕሮባብሊ ታይቶ አይታወቅም። በቃ አንድን ሰው የጂሲኤስ መጠኑ እንደዛ ወርዶ ወይም ንቃት መጠኑ መተንፈስን ኦልሞስት ማቆም ከጀመረ በኋላ በዚህ ደረጃ መመለስ፣ በዚህ ደረጃ የተቀናጀ ሕክምና ተደርጎ ማዳን ቤዚካሊ ለእኛ በቃ አዲስ ነገር ነው እና ይሄ በቃ የዚህ የሐኪሙም ቲም አካል ስትሆን ደግሞ ኩራት ይሰማሻል። ግን ደግሞ ትምህርትም ይሆናል። ፈጠን በጊዜ የሚባለው ትርጉም አለው። አንጎል ትንሽ ጊዜ ነው የሚሰጥሽ። ምልክት ያሳይና ወደ እርምጃ ወደ አክሽን ከሄድሽ ብዙ ለውጥ ማምጣት ይቻላል። በጣም ታይም ሴንሲቲቭ ነው ማለት ነው። በቃ ዳይሬክትሊ ሰውዬው በመጣ ቁጥር በጣም ደግሞ የተሻለ ኢምፕሩቭመንት ማግኘት ይችላል ማለት ነው። ምንም ጥያቄ የለውም። በቃ እንደዚህ ሕክምና ምናልባት ጥቂት ሌሎች ሕክምናዎች ናቸው። የልብ ሕክምና እና ይሄ ነው እንግዲህ አሁን ለእኔ ለጭንቅላት የሚመጡት በጣም ታይም ሴንሲቲቭ የሆነ ሕክምና ሲያገኝ የሚድን ማለት ነው። እስቲ ትንሽ እንያው፣ እስቲ ሌላ ምልክት ሊጠፋ ይችላል። እንደዚህ ማለት ስትሮክ ሕክምና ላይ አይሰራም። በቃ በአጭሩ በተቻለ ፍጥነት ወደ ሐኪም ቤት ወደ ተቋም ሄደው ወደ ሕክምና ተቋም ሄደው ማጣራት ነው የሚሻለው እንጂ ሌላው እኛ በተለምዶ እንግዲህ እኛም ራሱ የምንለው ነገር ነው። ወዴና ማወኝ እስቲ ትንሽ ጠዋት ላይ ካልተሻለኝ ወደ ሐኪም ቤት እንሂድ። እንደዚህ የስትሮክ ምልክት ከጠረጠረን በጭራሽ የማይሰራ ነገር ነው። አሁን እንግዲህ ይቺ እናት ምናልባት 30 ደቂቃ ቢዘገኝ ነገሮች ይቀያየራል። ትርጉም ያን ያለው ምናልባት ከፍላይቱ ላይ መጀመሪያ አካባቢ ቢሆን ኖሮ ስትሮክ ቢያጋጠማት አተርፍልም ነበር። እንደዚህ ታይም ሴንሲቲቭ የሆነ ወይም በፍጥነት አክሽን የሚፈልግ ህመም ብዙ የለም በሕክምና ውስጥ። ስለዚህ አሁን ለምሳሌ ተመልካቾቻችን ምን አይነት ምልክቶችን ሲያዩ ስትሮክ እንዳለባቸው ወይም ደግሞ አካባቢ ያላቸው እናትም አባት ሊሆን ይችላል እና እንዳለ መጠርጠር ይኖርባቸዋል? ትክክል ነው። ባይ ዘ ዌይ ይህንን ማወቅ ያለበት እንደውም ከታካሚ በላይ አንድ ቤተሰብ ወይም በዙሪያ ያለ ሰው ነው ያው ግንዛቤው ሊኖረው የሚገባው። አንድ ሰው ፊቱ ጠመም ካለ እንደዚህ ቁጭ ብሎ እያወራ ፊቱ መጣመም ነገር ካለበት ወይም ጠዋትም አንዳንድ ጊዜ በሌሊት ስትሮክ ያጋጥምና ጠዋት ነው የሚገኘው። በዛን ጊዜ ሰውየው ወይ አልመለስ ካለ ወይ አንድ ሳይዱ እንደዚህ የማይታዘዝ ከሆነ ራስ መሳትም አንዳንድ ጊዜ ስትሮክ ሊያመጣ ይችላል። አንዳንድ ጊዜ ደግሞ ከመደንዘዝ ይጀምራል። ቀለል ያሉ ምልክቶች ይጀምራል። ባይዘው በጣም ዳይቨርስ ወይም የተለያየ ምልክት ሊያመጣ ይችላል ስትሮክ። ግን የማይሳቱት ናቸው እነዚህ። ፊትሽ ከተጣመመ፣ እጅ እግርሽን ማንቀሳቀስ ካቃተሽ ወይም ደግሞ ንግግር አንደበትሽ ከታሰረ ወይም መኮላታተፍ ካለ ከዚህ መለስ ብሎ ደግሞ ምናልባት እጅ ትንሽ ደነዘኛል የአካባቢ እንደዚህ ይላሉ አንዳንድ ሰዎች ከባድ ስትሮክ ከመምጣቱ በፊት። ወይም አንድ ሰው ስታዩት ፊት ለፊት ከማየት
ይልቅ ወደ አንድ ሳይድ ብቻ እንደዚህ ማተኮር ካለ እነዚህ የስትሮክ ምልክቶች ናቸው በቀላሉ ፒክ ልናደርጋቸው የምንችላቸው። አንዳንድ ጊዜ ደግሞ ሙሉ የሆኑ ሰው ራሱን ሊስት ይችላል። ይሄ ለየት ያለ ስትሮክ ሲያጋጥም ያልተለመደ ቦታ ሲያጋጥም ሰው ራሱን ሊስት ይችላል እና እንደውም እሱ በዚህም ሀገር በውጭም ሀገር ሊሳት ይችላል። ምክንያቱም ስትሮክ እንደተነጋገር ነው በአንድ ሳይድ ነው ብዙ ጊዜ ከፍሎ ነው የሚያመው። ግን ይሄ አሁን ባዚለር ስትሮክ የምንለው ለምሳሌ ራስ ነው የሚያስተው። ኤኒ ኒውሮሎጂክ ሲምፕተምስ የምንላቸው ልክ በድንገተኛ ነገር ሲፈጠሩ ዛሬ ደህና የነበረ ሰውዬ ከሰዓት ላይ አዲስ ነገር ሲያጋጥመን ማሰብ ያለብን ይሄ ነገር ስትሮክ ነው። ከዛ በኋላ ብንሳሳት ይሻለናል። ስትሮክ አለመሆኑ ኦኬ ስትሮክ አይደለም እኮ ይሄ እኮ በመድኃኒት ነው የሚታከመው፣ ይሄ እኮ በሌላ ነገር ነው የሚታከመው ማለቱ ይሻላል ስትሮክን ሚስ ከማድረግ። አንዳንዴ ደግሞ እንዳልከው ደህና ነው ለማለት ራሱኛ ቼክአፕ የለንም በየጊዜው ሐኪም ቤት አንሄድም። እንደዚህ ነው የደም ግፊትን መቆጣጠር ላይ በተለይ ይሄ ራስ ምታት ነው ረጅም ጊዜ ግን አለመታየት እንደዚህ ነገሮች አሉ። ምናልባት እሱ ላይ መከላከል ላይ የምትለን ነገር ካለ? ትክክል ነው። እንግዲህ ቤስት ስትራቴጂ ፕሪቬንሽን ነው ወይም መከላከል ነው ለሁላችንም የሚያዋጣው። በግለሰብ ደረጃም በሀገርም ደረጃም መከላከል ላይ ነው ትኩረታችን ሊሆን የሚገባው። ለስትሮክ የሚያጋልጡ ነገሮች ይታወቃሉ በሰፊው። አሁን እንደውም በቅርብ የወጣ ጥናት አለ። በዋነኛ ደረጃ ለስትሮክ አጋላጭ የሚባለው የአመጋገብ ዘዴያችን ነው። ጤናማ የአመጋገብ ስርዓት። ይህ ማለት ምንድን ነው? ይሄ ሜዲትሬኒያን አካባቢ ያሉ ሰዎች የሚመገቡት አይነት የምግብ ኮምፖዚሽን ነው። ፕሮቲን የበዛበት ነገር፣ አትክልት፣ ጥራጥሬ፣ ፍራፍሬ ላይ ማተኮር፣ ስኳርን ከተቻለ ማቆም ወይ መቀነስ፣ ጨውን መቀነስ፣ አልኮል አቮይድ ማድረግ ይጀምራል። ከዚህ ከምግብ ከጤናማ ምግብ ይጀምራል። እናንተም አይ ቲንክ ከበር አድርጋችሁታል ከዚህ ቀደም። አሁን ዘይት በጣም ኢምፕሊኬት ይደረጋል ለስትሮክ አጋላጭነት። ኢቨን እንደውም ቅቤ ይሻላል የሚሉ ባለሙያዎች አሉ። ይህንን በመጀመሪያ ደረጃም አመጋገባችን ማስተካከል። ሌላው አካል ብቃት እንቅስቃሴ ነው። ሰው ፊት ሊሆን ይገባል። ይሄ ካርዲዮቫስኩላር ሄልት የምንለው የተደጋጋሚ ክብደት የሌላቸው እንቅስቃሴዎችን ማድረግ ማለት ነው። ይሄ ኤሮቢክ ኤክሰርሳይዝ የሚባለው መራመድ ሊሆን ይችላል፣ መሮጥ፣ ዋና፣ ብስክሌት መንዳት። በቀላሉ መራመድ፣ ፈጠን ያለ እርምጃ በሳምንት 4 ጊዜ ወይም 1 ቀን እያረፉ እንቅስቃሴ ማድረግ። ይሄ የስትሮክ ተጋላጭነትን ሲቀንስ ታይቷል። ሌላው መከላከል የሚቻለው እነዚህ አልባሌ የሚባሉ ሱሶችን አቮይድ በማድረግ ነው። ሲጋራ በጣም አደገኛ የሆነ ሱስ ነው በስትሮክ አንጻር። እኛ እናየዋለን በኤክስሬ ደም ስር ላይ የሚያመጣውን ጫና እናየዋለን። እና ብዙ ታካሚ አለ ስኳር የለው፣ ግፊት የለው፣ አይጠጣም። ለምንድን ነው ስትሮክ በዚህ እድሜ የያዘው? ኦኬ ስንጠይቅ ይሄ የለውም። እሺ ሲጋራ አጭሶ ያውቃል? እሱ 10 ዓመት 15 ዓመት አጭሶ ነበር፣ አሁን ቆሟል። ያው እናየዋለን ኤክስሬ ላይ የሲጋራን ኢፌክት ብዙ ጊዜ ማየት ይቻላል። እንደውም አስተማሪ ይላል ልክ እንደ ምላጭ ነው ሲጋራ የደም ስርን እንትን የሚያደርገው የሚጎዳው። እሱም ሌላ አደገኛ ሱስ ነው። ራስሽን የምታጨሽውም ሰከንደሪ ወይም ሌላ ዙሪያሽ ሲጨስ የሚደርስሽም ተጽዕኖ ተቀራራቢ ነው። እነዚህ ነገሮች ማድረግ ያው ስኳር፣ ግፊት የሚታወቁት ደም ብዛት ወይም ሃይፐርቴንሽን የምንለውን በግፊታችን በአግባቡ መቆጣጠር አለብን። ይሄም በምግብ ነው፣ በኤክሰርሳይዝ ነው፣ መድኃኒት በመውሰድ ነው፣ ክትትል በማድረግ ነው።
ስኳርም፣ የኮሌስትሮልም ህመም፣ አንዳንድ ጊዜ ደግሞ ሬርሊ ሊያጋጥም የሚችሉ ስትሮክ አይነቶች አሉ። እንግዲህ እሱን ምናልባት በኋላ ሰከንደሪ ፕሪቬንሽን ላይ የምናወራው ይሆናል። እንደውም እዚህ ላይ ያይዘ ማለት ነው በፊት አሁን ስትሮክ ብዙ ጊዜ የሚታየው ትላልቅ ሰው እድሜያቸው የገፉ ሰዎች ላይ ነበር እና አሁን ደግሞ እንዳልከው በጣም ወጣቶች ላይ ልጆች ላይ እየታየ ነው። ለእሱ ምክንያት ምንድን ነው ብለህ ታስባለህ? አሁን አንደኛው ሲጋራ ነው ብለናል። ሌላስ አጋላጭ ሁኔታዎች አሉ በእናንተ ያያችሁት ካለ? በጣም ጥሩ ጥያቄ ነው። እንግዲህ የእኛ ማህበረሰብ በአጠቃላይ እድሜው ወጣት እንደመሆኑ መጠን ኦልሞስት በሚያስደነግጥ ሁኔታ ማለት ይቻላል ወጣቱም እየተጠቃ ነው በስትሮክ። ይህን ደግሞ በሁሉም ነገር ነው የምናየው፣ በስትሮክ ብቻ አይደለም። በካንሰርም ሊሆን ይችላል። ስፔሻሊ በካንሰር በተለያዩ አይነት የካንሰር አይነቶች የአንጀት የተለያዩ አይነት ካንሰር ላይ ወጣቱ እየተጠቃ ነው ያለው። እንግዲህ በግልጽ አድርጎ ሊያስቀምጥልን የሚችል ጥናት አልተደረገም። እንግዲህ ይሄ በጣም ላርጅ ስኬል ጥናት ይፈልጋል። ግን እኛ እንግዲህ በኤጁኬትድ ጌስ በግምት ልናስቀምጥ የምንችለው ምንድነው ያው ላይፍ ስታይላችን ተቀይሯል። በዚህ ባለፉት 10 ዓመታት ላይ እንቅስቃሴ አናደርግም። የምንበላው ምግብ ኮምፖዚሽኑ ይዘቱ ተቀይሯል። ዘይቱም አለ እናንተ የገለጻችሁት እና ደግሞ ያው አልፎ አልፎ ደግሞ እናያለን ሱስም የተሰራጨ ነው ስፔሻሊ በወጣቱ ዘንድና እኛ ጋር የምናያቸው ያው ከሱስ ጋር የተያያዘም ሊሆን ይችላል። በጣም ደግሞ ህጻናት ሲጠቁ ደግሞ ኦብቪየስሊ ምንም አይነት ሱስ የሌለባቸው አንዳንድ ጊዜ በተፈጥሮ ሊያጋጥሙ የሚችሉ ነገሮች አሉ። በተፈጥሮ አንድ ሰው ከልቡ ለስትሮክ የሚያጋልጥ የረጋ ደም ሊሰራ ይችላል። ወይም እዚህ የደም ስር ከአንገት ላይ ያለው ደም ስር መሰንጠቅ አደጋ ሊያጋጥመው ይችላል። እዛ ላይ የረጋ ደም ይከማችና እነዚህ በእርግጥ በጣም ሬር የሆኑ አልፎ አልፎ የሚያጋጥሙ ነገሮች ናቸው። ለዛም ነው እንግዲህ ሁለገብ የሆነ ወይም ኮምፕሬሄንሲቭ ስትሮክ ማዕከል መቋቋም ያለበት። አንዳንድ ጊዜ በተፈጥሮ ብቻ ተጋላጭነት ያላቸው ሰዎች አሉ። እነሱን ማከም ነው ያለብን እንጂ ኔሴሰሪሊ መከላከል በሚቻልበት ሁኔታ ውስጥ አልፈው አይደለም። አንዳንድ ጊዜ የተፈጥሮም ጉዳይ አለ። በብዛት ግን ይሄ ነው። በብዛት መከላከል የምትችሉ ነው። ወደ 70% የሚባለው ስትሮክን ገና ሳይፈጠር ማቆም ይቻላል። ስለዚህ የስትሮክ ሕክምና እንዳለው ቅድመ መከላከል ይኖረዋል። ሲከሰት ደግሞ በጊዜ መምጣት ያጠቃልላል። እዛ ጋር ግን የሚቆም አይደለም አይደል? ከዛም ደግሞ ይቀጥላል እና ይህን ሁሉ ያጠቃልለ አንድ ማዕከል መኖሩ እንዴት ይጠቅመናል? እኛ ጋር ሳለ ወይ ከሌለ ደግሞ ለምዶ ቻሌንጂንግ የሆነ ይህን ማድረግ እስቲ ላይ ትንሽ ሪፍሌክት እንግዲህ የኮምፕሬሄንሲቭ ስትሮክ ሴንተር የሚሰጥበት አንድ ተቋም አለ እንደምታውቁት። ይህንን ተቋም ማቋቋም ቀላል የሚባል ስራ አይደለም። ገና ከመጀመሪያው ከግንዛቤ ጀምሮ ከአስተሳሰብ ጀምሮ መቅረጽ ያለብሽ መስራት ያለብሽ ስራ አለ። ለምሳሌ እንግዲህ እኔን ጨምሮ በማየት የተማርኳቸው ብዙ ነገሮች አሉ። እንደምታውቁት እንደ ሕክምና ባለሙያዎች ካሳለፍ ነው ከምናየው ነገር አንዳንድ አይድኑም ብለናቸው የምናስባቸው ሁኔታዎች አሉ እና ያ ሪቨርስድ ሲሆን በፍጥነት በተደረገ እርምጃ አንድ ነገር ሲቀለበስ ስታይ የዛን ጊዜ ኦኬ ይሄድናል ይሄን መስራት እችላለሁ ብለሽ ማመኑ ራሱ አንድ ነገር ነው። አሁን የስትሮክ ማዕከል ከአጠቃላይ ስትሮክ ብቻ ፎከስ ያላደረገ ተቋም ጋር ተወዳድረዋል። አንድን የስትሮክ ታካሚ ሁለቱም ቢያክሙ የተሻለ ውጤት የሚገኘው የስትሮክ ማዕከሉ ጋር እንደሆነ በጥናት ተረጋግጧል። ለምንድነው? ልምዱም አለ። አንድ ሰው እኮ ይድናል ብለሽ ስታክሚው እና ልሞክር ወይም ትርጉም የለውም ከይሄ ነገር የማደርገው ነገር ብለሽ የምታደርጊው ጥረት ይለያያል። በፍጥነት አኳያ በኤክስፒሪየንስ አኳያ ኮምፕሊኬሽን ሲፈጠሩ
ቶሎ ተገንዝቦ አቅጣጫ በመቀየስ በብዙ ምክንያት ኤክስፕሌን ታደርጊ ትችላለሽ። በመጀመሪያ የሰው ኃይል ላይ መስራት አለብሽ። የሰው ኃይል ሲባል ባለሙያነት ቴክኒካሊ ጎበዝ መሆን ብቻ አይደለም። ሜንታሊቲ መቀየር አለበት። ኤክስፒሪየንስም ያስፈልጋል። ይሄንን ጊዜ ይወስዳል። ደግሞ እንደዚህ አይነት ቲም ለማቀናጀት። ሁለተኛው ተቋም ነው። ተቋምሽ ሚኒመም ስትሮክን ለማከም ሲቲ ስካን ያስፈልግሻል ሚኒመም። አለበለዚያ በጭፍን ነው የምትሰሪው፣ አይሆንም። ዓለም አቀፍም ሬኮሜንዴሽን ሁሉ ነገር ጋይድ ላይ ነው። ያለ ሲቲ ስካን የሚሰራ ነገር ኦር ኤምአርአይ የሚሰራ ነገር አይኖርም። ይሄ በተቋም ደረጃ ነው ያለው። ሌላው ደግሞ ኮምፕሬንሲቭ ፓርት አካሉን ወይም ሁለገብ የስትሮክ ሕክምናን ለመስጠት ኢንቨስትመንቱ ከፍተኛ ነው። ቴክኖሎጂካሊ በጣም አድቫንስድ የሆነ ሕክምና ነው። ጭንቅላት ውስጥ ገብቶ መውጣት ቀላል ነገር አይደለም። በጣም የተወሳሰበ ጀንትል የሆኑ ኖርማሉን የአንጎል ክፍል የማይጎዱ መሳሪያዎች ማግኘት ያስፈልግሻል። ይህን ደግሞ ለጊዜው በጣም ውስን የሆኑ ኢቨን በሰለጠነው ዓለም ውስን የሆኑ ቦታዎች ካምፓኒስ ናቸው የሚያመርቱት። ይሄ ደግሞ ምን ያደርጋል? ያው ትርጉሙ ለኛ ውድ ያደርገዋል። እነዚህን ቢያንስ እንግዲህ ይሄ ሶስቱ መሰረታዊ ነገር ያልኩልሽ፣ የፖሊሲ ነገር አለ፣ የግንዛቤ ጉዳይ አለ፣ ሆስፒታል ቶሎ የመድረስ ያለመድረስ ነገር። በጣም ይሄ ስትሮክ ኮንቲኒየም ኦፍ ኬር የምንለው ስትሮክ ምልክት ከመምጣቱ ጀምሮ ሆስፒታል ላይ መሄድ መወሰን አለ፣ እንዴት ሊሄድ ብሎ ደግሞ ማሰብ አለ፣ የት እንደመሄድ ማወቅ አለ። ይህን ሁሉ አልፈን ስትሮክ ሕክምና ተገኝቶ ከዛ ደግሞ የማገገም ሂደቱ ይሄ ኮንቲኒየም ኦፍ ኬር የምንለው ኮምፕሬሄንሲቭ ስትሮክ ሴንተርን ዲፋይን የሚያደርገው እነዚህን ኮንቲኒየሞች ማሟላቱ ነው። ይሄን ደግሞ ቁስ ብቻ አይደለም። እንግዲህ አሁን የዚህ የመጣሁት ኢትዮጵያ ስትሮክ ፋውንዴሽን ወክዬ ነው። ፋውንዴሽን ደግሞ የሚሰራው ይሄንን ሁለገብ በሆነ መልኩ ታክል ለማድረግ ነው። ግንዛቤ ማስጨበጥ አለው። የጤና ባለሙያን ማስተማር አለው። ጥናት ደግሞ መስራት አለ። እንግዲህ የኛ ሀገር ስትሮክ ይለያለው የሚለውን ማወቅ አለ። ሌላው ደግሞ አክቹዋሊ በጣም የስትሮክ ሕክምና እያስፈለጋቸው ግን ደግሞ አቅሙ የሌላቸው ሰዎችን ማገዝ አለ። ሁለገብ የሆነ እርምጃ እስከሚያስፈልገው ድረስ አንዱን ጥግ ብቻ ይዘሽ ልትቆሚ አትችይም። ቢያንስ ግን እንዲሁ ይህን ፕላትፎርም በመጠቀም ማወቅ ያለብን ስትሮክ መታከም ይችላል። እንዲታከም ግን ከፍተኛ ቅንጅት፣ ከፍተኛ ወጪ ይጠይቃል። እንግዲህ ቀጣይ ምናልባት የምናወራው ስለ ወጪው ነው። ማንኛውም ሕክምና ኮስት አለው። ሌላው ምናልባት ይሄ ካልቸራል ሺፍት የሚያስፈልገው ብዬ የማስበው እኛ ስንማርም አሁንም ብዙሃኑ የሚያስበው ሕክምና እንደ ነፃ ወይም ክሎዝ ቱ ነፃ መሆን አለበት የሚል አስተሳሰብ አለን እና ይሄ ግን እንግዲህ አያዛልቅም። ለስትሮክ ሌላ ነገር ነው። ለማንኛውም ሕክምና አያዛልቅም። ለምንድን ነው? የሆነ ሰው ያንን ወጪ ይሸፍናል የትም ቦታ ቢሆን። ለምሳሌ አሜሪካን ብትወስጂ ያንን ወጪ የሚሸፍነው ማን ነው? የሚድል ክላስ የሚባለው ኢንሹራንስ እየከፈለ ያዋጣ ማለት ነው። እያንዳንዱ ዜጋ ስራ ያለው እንደዚህ ሚድል ክላስ የሚባለው ከዛ የሚሰበሰበውን ፈንድ ነው እንግዲህ ኢንሹራንስ ሲስተሞች የሚያከፋፍሉት። ወደ አውሮፓ ስንመጣ ደግሞ
እንደዚህ ትንሽ ለየት ይላል። እነሱ ሞር ኦፍ ሶሻሊስት የሆነ ሞር ኦፍ ኮሚኒስት ማነው ሶሻሊስት ማይንድሴት ነው የሚከተሉት። ይህም በተመሳሳይ መልኩ ባልተገነነ ወጪ ግን ለሁሉም ሰው ፉል የኢንሹራንስ ከቨሬጅ በማቅረብ ነው። ሌሎችም ጎረቤት ሀገራትም እንደዚህ ነው የሚያደርጉት። እኛ ጋር ስንመጣ ይህንን ማነው ወጪም እየሸፈነ ያለው? ታካሚው ነው። አንፎርቹኔትሊ እንግዲህ ታካሚው በዓለም የመጨረሻውን ሕክምና አይነት ይገባዋል ካልን ያንን ወጪ ማንም ይሸፍንለት። አንፎርቹኔትሊ ለጊዜው በጣም ጥቂት ግለሰቦች ናቸው ወይ ድርጅታቸው ወይም በራሳቸው አቅም መታከም የሚችሉት። አብዛኛው ሰው ያው ተደራሽነቱ ምንም ገና ነው ማለት ይቻላል። ግን በምን መልኩ ነው የሚከፍለው? ያው ይሄን ሕክምና አያገኝም ማለት ነው። ይሄ ደግሞ ሕክምናውን አለማግኘት ራሱ ከባድ ዋጋ መክፈል ነው። ዞሮ የሆነ ሰው ዋጋ ይከፍላል። እኛ ደግሞ እንደ ታዳጊ ሀገር ደግሞ አብረን ነው የምንቀምሰው ገፈቱን። አንድ ነገር ማድረግ ይቻል ነበር እኮ እያልሽ እንደ ባለሙያ የሚደርሰው ጸጸት፣ ይሄ በርን አውት ፍርስትሬሽኑም ኢማጂን ማድረግ ይቻላል። ለማጠቃለል ኮምፕሬሄንሲቭ ስትሮክ ሴንተር ለማቋቋም ዘርፈ ብዙ የሆነ ቅንጅት ይፈልጋል። ቢያንስ ግን እኛ እንደ ጤና ባለሙያዎች ማወቅ ስትሮክ መታከም የት መታከም እንዳለበት፣ አንድ ሰው በአምቡላንስ ከመሄድ እና በመኪና ከመሄድ በአምቡላንስ ይመረጣል እና ደግሞ ከትክክለኛው ተቋም ጋር መሄድ ያለበት። መጀመሪያ አንድ ሆስፒታል ሄዶ ከታወቀለት ሌላ ስትሮክ የማይታከምበት ሆስፒታል መሄዱ ትርጉም አይኖረውም። ስትሮክ ብቻ ኤግዛክትሊ በቃ የጊዜ ጉዳይ በጣም ማተር ስለሚያደርግ ይሄንን በማድረግ ቢያንስ ይሄንን ሾው የሚያይ ሰው ለውጥ መምጣት ይችላል። ሌላው ሃየር ፖሊሲ ሌቭል ደግሞ ኢንተርቬንሽንስ የኢንሹራንስ ሲስተማችን በማጠናከር ለስትሮክ ደግሞ የሚያስፈልጉ የሕክምና ቁሳቁሶችን አቬል በማድረግ በኢትዮጵያ ውስጥ ወይም በየፋርማሲው በየምኑ እንዲገኙ በማድረግ ይሄንን እያንዳንዳችን የራሳችን ሮል ሚና መጫወት እንችላለን። እንግዲህ ዶክተር እስካሁን እያልከን ነበረ አንድ ተቋም አለ ይሄንን አቀናጅቶ ሁለገብ የሆነ ሕክምና የሚሰጥ አንድ ተቋም አለ እያልከን ነበረ እና እንዲሁም ደግሞ በተመሳሳይ ሰዎች እንደዚህ አይነት ምልክት ሲያሳዩ ወይም ስትሮክ አለባችሁ ሲባሉ ደግሞ እዛ ቦታ ቢሄዱ ቀጥታ ሌላ ቦታ ከሚሄዱ የተሻለ ሕክምና ማግኘት እንደሚችሉ እየነገርከን ነበረ እና እስቲ ስለዛ ተቋም ደግሞ የምትነግረን ነገር ካለ ለማጠቃለያ ሆነ። እሺ ጥሩ። ሜቢ ክላሪፋይ ለማድረግ ስትሮክ በሁለገብ ደረጃ የሚሰጥበት ተቋም ነው። አሁን እኔ የምሰራበት አክሰን ስትሮክ ኤንድ ስፓይን ሴንተር የሚባለው በሁለገብ ማለት ከስትሮክ በፊት የሚደረግ ምርመራ በማድረግ በጊዜ ከተደረሰ ደግሞ በ3 ሰዓት በ4 ሰዓት ተኩል ውስጥ ከደረስሽ ከሄዶ የረጋውን ደም ፊዚካሊ ከማውጣት ተጨማሪ በመድኃኒት ማቅለጥ የሚቻልበት አማራጭ አለ። ይሄኛው ሕክምና በጥቁር አንበሳ ሆስፒታልም ይሰጣል፣ እየተሰጠም ነበር ላለፉት 2 ዓመታት። ኦኬ ሁለገብ ወይም የኮምፕሬሄንሲቭ ስትሮክ ኬር ግን የሚሰጠው ለጊዜው በአክሰን ስትሮክ ኤንድ ስፓይን ሴንተር ነው። እየጣርን ነው ግን ይህን ነገር ለማስፋት ወደ ተለያዩ ተቋማት የሚያስፈልገው የሰው ኃይል እየሰለጠነ ያለው ለጤና ባለሙያም ለማህበረሰቡ ግንዛቤ ለማስጨበጥ እየሞከርን ነው። ከመንግስትም ጋር በቅርብ ለመስራት እየሞከርን ነው። ከውጭ የሚመጡ የሚያግዙን ሰዎች አሉ። ከእነሱ ጋር በቅርብ እንሰራለን። ይህን ሰርቪስ
በተደራሽነቱን ለማስፋት የስ የስትሮክ ህክምና ሁሉም ሆስፒታል ይሰጣል። የስትሮክ የቤዚክ ህክምና ሁሉም ሆስፒታል ይሰጣል። ግን ሞር ስፔሻላይዝድ ኬሩ የረጋ ደምን የሚያቀልጥ መድኃኒት የሚሰጥበት ለጊዜው በጥቁር አንበሳ እና በአግዘን ይሰጣል። ትሮምቤክቶሚ የሚባለው ደግሞ የረጋውን ደም የመክፈት ህክምና ደግሞ በአግዘን ይሰጣል። ስለዚህ እንደው ዛሬ ላይ ቆመ ከ5 ዓመት ወደፊት ብታይ ነው የዚህ የስትሮክ ህክምና አሁን ባለበት ቢቀጥል እንዳልከው የኢትዮጵያ ስትሮክ ፋውንዴሽን ተቋቁሟል። በዛም በኩል ብንሄድ በተለያየ ተቋምም ደግሞ ተቋሞቹም ይህንን ነገር እያዳበሩ ቢሄዱና የዛሬ 5 ዓመት ስትሮክ ህክምና እንድታየዋለህ የተሻለ ቦታ ላይ እንደርሳለን ብለን እናስባለን። እንግዲህ ወደፊቱን ትንቢት ይከብዳል። ግን ቢያንስ አንድ ካለኝ ኤክስፔሪየንስ አንድ ምሳሌ ላጋራሽ እና ቤት ቁጭ ባልኩበት አባቴን ልጠይቅ ሄጄ የእሱ ጓደኛ እንደዚሁ ሊጠይቀው ከውጭ መጥቶ ነበረ እና እንደዚህ እየተጫወቱ ጠሩኝና ምንድን ነው የሆነ ነገር ተሰማው፣ ልቡ በጣም እየመታች ነው አለኝ። ኦኬ ምናምን ተብሎ ሞደርን የሆነ የአፕል ዋች ነው ያለውና ሳየው ኤትሪያል ፊብሪሌሽን ዲቴክትድ ይላል። እንግዲህ ይሄ ማለት ያው እሱን ቶሎ ወደ ልብ ህክምና ወሰድ ነው የሚያስፈልገው ህክምና ተደረገለት፣ ደህና ነው። ግን ያ ኢምፕረስ አደረገኝ ይሄ ሞመንት። ይሄ ሰውዬ ከዚህ በፊት እንደዚህ አይነት የልብ ሁኔታ እንዳለበት አይታወቅም ነበር። እሱም አያውቅም፣ ሐኪሞችም አያውቁም። ይሄ በስትሮክ ህክምና ላይ በጣም ከፍተኛ ትርጉም አለው። ይሄ ሁኔታ ኤትሪያል ፊብሪሌሽን የሚባለው አብዛኛውን የስትሮክ ምክንያት የሚሆን የልብ ኮንዲሽን ነው እና ይህን ለመፈለግ ምክንያቱም ለማወቅ እኛ ብዙ እንጥራለን። የልብ ምርመራ እናደርጋለን። እዚህ ጋር ኢሲጂ በመስራት 48 ሰዓት ወይም 24 ሰዓት ወይም ከዛ በላይ ቢቻል አቆይተን ልብ እንለካለን እና ይህንን አንድ ሰው ቤቱ ሆኖ ያለማንም ሐኪም ገዛ ያለማንም እርዳታ ቴክኖሎጂ ነግሮታል ለመጀመሪያ ጊዜ ሲያጋጥመው ማለት ነው። እና ከፍተኛ ስትሮክ ሲያጋጥመው ይሄ ትክክለኛው መድኃኒት መጀመር ይችላል። እና ይሄን ምሳሌ ያመጣሁት ለምንድን ነው? ቴክኖሎጂ የህይወታችን ኦልሬዲ አካል ሆኗል። ሮሉ ግን ሚናው ግን እየሰፋ ነው የሚመጣው። የስትሮክ ምልክትን ቶሎ በማግኘት ሊሆን ይችላል። ስልኩ ራሱ ደውለው ወደ ጤና ተቋማት ግንዛቤ እንዲኖራቸው ሊሆን ይችላል። ቴክኖሎጂ ግን ትልቅ ቦታ ይኖረዋል ኢን ዘ ፊውቸር ከምናስበው በላይ ማለት ነው። አሁን ደግሞ በግሎባላይዜሽን ዘመን ፍጥነት ነው ነገሮችን ዲፋይን የሚያደርገው። የዛሬ 10 ዓመት የማይታወቅ ህክምና ኢትዮጵያ የዛሬ 3 ዓመት አገኘችው ማለት ድሮ ፕሮባብሊ 30 ዓመት 20 ዓመት ጠብቀን ነው አንድ አዲስ ነገር የሚደርሰን። ኔክስት ደግሞ ቴክኖሎጂ አዲስ ፈጠራ ሲኖር የማግኘት እድላችን ሰፊ ነው። አይ ቲንክ ዲፋይን የሚያደርገው የቴክኖሎጂው ተደራሽነት ይረክሳል፣ ሁሉም ሰው ይኖረዋል፣ ብዙ ሰው ቢያንስ። ይህንን መሰረት ያደረገ ከፍተኛ ለውጥ አንስፔት አደርጋለሁ። የለዛ ግን ያው ዝግጁ ሆነ መጠበቅ አለብን። ተቋሞቻችን ያን ስትሮክ የሚመጣውን የስትሮክ ማዕበል ማከም መቻል አለባቸው። በእውቀት ደረጃ ፕሮባብሊ ብዙ ሰው እያወቀ ይመጣል፣ ስትሮክ ምን እንደሆነ እየተገነዘበ ይመጣል። ሰው ራሱ ምናልባት ማወቅ መማር ሊያስፈልገን ይችላል ስልካችን ከነገረ። ግን ያው ተቋማቶቻችን፣ የጤና ባለሙያዎች፣ ኦል ስቴክሆልደርስ የሚባሉት ለዚህ መዘጋጀት አለብን። የኢትዮጵያ ስትሮክ ህክምናን ዲፋይን የሚያደርገው እኛ የምናደርገው ነገር ነው። ከትምህርት ባለፈ በርካታ ተቋማት መገንባት አለባቸው። ከዛ አልፎ ደግሞ ምናልባት ከ5 ዓመት ትንሽ ገፋ ስናደርገው ደግሞ በሀገር አቀፍ ደረጃ የኢትዮጵያ ስትሮክ ፋውንዴሽን አለው ቻፕተር። ይህንን ኢንተርቪው ከማድረግ ባለፈ መልኩ
ግንዛቤ ማስጨበጥ፣ ተቋማት ደግሞ ለስትሮክ ዝግጁ እንዲሆኑ ስልጠና መስጠት ሊሆን ይችላል፣ ወይም የቴክኒክ ድጋፍም እንደዚህ እያደረገ ሰሟት ቢያንስ እንደ ቅድሟ ሴትዮ ወደ ኢትዮጵያ በራ የመጨረሻ ወዳለው ነው ሀገር የማድረግ ተስፋ አለን። ምክንያቱም ስትሮክን ለማከም አንደኛው ማነቆ ፋይናንሱ ነው። ይህንን ፋይናንስ ደግሞ ሞቢላይዝ ማድረግ መቻል አለብን። ግዴታ ነው። በቃ እየሰለጠንን ነው። የህዝብ ብዛት እየጨመረ ነው። ከተሞች በጣም እያደጉ ነው። ይሄ የስትሮክ በርደን በሚያስደነግጥ ሁኔታ እየመጣ ነው፣ እየተከማቸ ነው። ወጣቱንም ራሱ እየተካ ነው። እንደ ሌላው ሕክምና ወይ ጎፈንድሚ ልናቋቋም አንችልም፣ ወይም ከዘመድ አዝማድ እንደዚህ ሊባል አይችልም። ራሱን የቻለ ሲስተም መገንባት አለብን። ይሄ ደግሞ በቃ ሌላው ሀገር የደረሰበት ተገዶ ነው። እኛም እየተገደድን ያለ ነው። ኢንሹራንስ ግዴታ ነው ብዬ ነው የማምነው። እና አሁን ኢንሹራንስ ለማቋቋም የሚንቀሳቀሱ ሰዎች አሉ። እነሱ መደገፍ አለባቸው በጣም። ምክንያቱም ያው አንድን ሰው ሰለጠነ የሚባለው አንድ ሰው ወይም አንድ ማህበረሰብ ዛሬን ተቸግሮ ለነገ ሲዘጋጅ ነው አይደል? እና ያንን ደግሞ እውን የምናደርገው ኮሚት በማድረግ ነው። የኢንሹራንስን አስፈላጊነት ልክ የስትሮክን ሕክምና ስታስቢ በጣም ፍንትው ብሎ ነው የሚታየሽ። ሌላ አሁን ለእኔ ሰልጥኜ የመጣሁበት ሌላ የውጭ ሀገርም የስትሮክ ሕክምናን የቀየረላቸው አንዱ ዋናው ታሪክ ምንድን ነው? መንግስት ኦኬ የስትሮክ ሕክምናን እኔ በማቀርበው ኢንሹራንስ እሸፍናለሁ ሲል ነው። እና ይሄ በቃ ስትሮክን ቤዚካሊ ከመርገምት ወይም ከመቅሰፍት ወደ ማንኛውም ሕክምና ቀይሮታል። እና እኛም እንደ ማህበረሰብ ወደ ስፔሻሊ ሜዲካል ኮሚኒቲ እዚህ ላይ ስምምነት ላይ ልንደርስ ይገባል። ስትሮክ ብቻ አይደለም፣ ብዙ ይሄ ጊዜ የማይሰጡ ነገሮች እና የጭንቅላት ደም ስር ብዙ አይነት ነው፣ አልፍ አላፍ ነው። ግን ቢያንስ ይሄ ጊዜ የማይሰጠው አንድ ጭንቅላት ደም ሲፈስበት አንድ ሰው ወይም ሲዘጋ እነዚህ አንድ ሰው ይሄንን ነገር ለመታከም ሊራቆት አይገባም። ፋይናንሻሊ ያለውን ንብረት መሸጥ አይገባውም። ምክንያቱም ትርጉሙ ምንድን ነው? አንድ ሰው ሪሃብሊቴት መደረግ አለበት አይደለ? እና በቃ ከሌላው ሀገር ጋር እንስተካከል እንወዳደር ካልን የእነሱን ሞዴል እኛም መድገም መቻል አለብን። ይሄም ያው እንግዲህ ምናልባት ጊዜ ይፈጃል እንጂ እኔም ደግሞ እውን ይሆናል ብዬ አስባለሁ። አንድ ሰው መኪና እንዲያሽከረክር ኢንሹራንስ ግዴታ ሆኗል። አልነበረም እስከ ቅርብ ጊዜ። ግን ያ እንደምታውቁት ያ ኢንሹራንስ ከበር የሚያደርገው እኔ እስከማውቀው ድረስ የመኪናውን ላይ የደረሰ ጉዳት ነው እንጂ ለሕክምና የተወሰነ ነው። ይህንንም ወሳኝ የሆነ የፖሊሲ ለውጥ ያስፈልገናል። በተደጋጋሚ ሰው ሲጎዳ ከማየት ይልቅ ሲቢኤችአይ እንደምታውቁት እኔ እስከማውቀው ድረስ በመንግስት ሆስፒታል ውስጥ ነው ሕክምና የሚሰጥሽ። አሁን በመንግስት ሆስፒታል ከቲፒኤ ያለፈ መስጠት አንችልም። ስትሮክን ለማከም ዩኒድ ሞቲቬትድ ቲም ዌል ስታፍድ እና ስቶክድ ደግሞ ዲፍረንት ካራክተርስ ምን ያስፈልግሻል። ምንም በቃ በሱ ደግሞ መደራደር አይቻልም። ውድ ነው። ግን ደግሞ እንደነሆኔ
ያየሁት ካለኝ ኤክስፒሪየንስ በጣም ሀብታም ሀገር አይደለም የሄድኩት። አርሜኒያ ትንሽ ሀገር ናት በአንጻሩ፣ እንደኛው ላንድ ሎክ ናት፣ ሲ አክሰስ የላቸው። በቅርብ ጊዜ ነው እነሱ የፖሊሲ ሽት ያመጡት እና እዛ አሁን መንግስት ስትሮክን ብቻ እንግዲህ ኢስኬሚክ ስትሮክ ማለት ነው ብራንች ቤዝድ ኦክሉዥን ይችን እሸፍናለሁ አለ። አኒሪዝም አያክመው አይከፍልም፣ ያክማሉ ኢንሹራንሱ አይከፍልም፣ በግል በኪስ ነው። ልክ እኛ ጋር እንዳለ ነው። ሌላ ነገሮች ቫስኩላር ማልፎርሜሽን ወይ ካሮቲድ ይሄ ስቴንቲንግ የሚባለው ነገር አንዳንድ ጊዜ ያስፈልግሻል ስትሮክ ስታክም። ግን አለ አይደለ የሆነ ኮምፕሮማይዝ አድርገው እነሱ ይችን የተዘጋጀዋን ለመክፈት ብቻ የሚያስፈልገውን ዲቫይስ መንግስት ሸፍናለሁ አለ በኢንሹራንስ ሲስተም ማለት ነው። ልክ አሁን ሲቢኤች ኢኩቫለንት። በድጋሚ ዶክተር በጣም እናመሰግናለን ከኛ ጋር ቆይታ ስላደረግ። እንግዲህ ይህ ፕሮግራም የተዘጋጀው ኢትዮጵያ ስትሮክ ፋውንዴሽን ጋር በመተባበር ነው። ኮሜንት፣ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። መልካም ጤና ሳምንት። ይህንን መረጃ ያቀረበላችሁ የኢትዮጵያ ስትሮክ ፋውንዴሽን ነው።